ነኪኝ እኔ ምን ተኛለሽ? ኧረ በእናትህ ቆይ እኔ ስሚኝ እኔ ዛሬ ስታገኝ ለምን ሰላም አላልከኝ? አሁን ለምን ሰላም ቆይ ብትነኪኝ ራሱ እኔ ብትነኪኝ ራሱ ምን ተኛለሽ? እስኪ ምን ተኛ በቃ እሺ እንደዚህ እናድርግሽ። ቀስ እያለ እነጀሙ ቀስ ብለሽ ታመጫለሽ አይደለ? እኔ እነሱን እንድፈታልሽ መጀመሪያ ከኔ ጋር መኖር ጀምሪና 15 ቀን ካረገዝሽ በኋላ ልፍታችሁ። ካረገዝሽ በኋላ ልፍታችሁ። ካረገዝኩ በኋላ ኧረ ተው እንጂ ሌላ የለህም ቀልደኛ። እሺ ታዲያ እንዴ ደባም ነው ካረገዝሽ በኋላ ካረገዝሽ በኋላ ልፍታችሁ። ኧረ በእናትህ ተው እንጂ ሚስተኛ ጻር መስላለሁ እንዴ? ምን አይነት ነገር ነው አሁን? ቆይ ምን አይነት ሰይድ ራሱ እኔ ግራ ነው የምትገባኝ እኮ። እሺ በምን እሷን ፈልጋለሁ ትላለህ፣ ልጆቼን ፈልጋለሁ፣ ፋሚሊ ፈልጋለሁ፣ እነዛን እሺ እሱ አንድ ነገር ነው። ተዋቸዋለሁ፣ ፈታቸዋለሁ፣ አልሐምዱሊላህ አንድ ነገር ነው። እሷ ደግሞ ልጆቹን አንተ ከፈታሃቸው በኋላ ልጆቹን አምጣ እኔ ባገኝ ከሴቷ ጋር እዚህ ጋር ሆነ ሻውሪ ቀስ በይ ምን ልትሆን ነው? እኔ ከወንድ ጋር አልቀመጥም ብላችኋል። እስቲ ልጆችን እያሳደኩኝ ወደዚህ ሳልል ማንም ያውቃል ከጎኔ ያለ እውነት ነው። ሳልል ከሰከስ ነው ቀጥም ያለሁት አንተ ስለምወድ መሰለኝ። አሁን ግን በቃ ፍቅር ራሱ አየህ የነገረች እኮ ነው። ታዲያ ነው መስጠራታለሁ። ከዚህ በላይ እንዴት ትንገርክ? እንደምትወድና አብረን መኖር እንደምትፈልግ እንዴት ትንገርች? ሴት ሁሉ አላህ የጻፈው ነው የሚሆነው። እኔ ጽፌ አይደለም የወጣሁት ካንቺ ጋር አላህ የጻፈው ነው እያልኩ በየሆቴሉ እየሄድክ ተጋደም። የት ሆቴል ስጋደም ነው? እሺ እኔ ባህር ዳር ስመጣ ብቻ ነው እንደመጣ ባህር ዳር ስመጣ ብቻ ነው እንደመጣ ከማን ጋር የመጣሁት? ከሚስቶች ጋር ነው። ወላሂ ብቻ የመጣሁት። ኧረ ቢስሚላህ ወላሂ ብቻ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ሰይድ በሰው ስልክበት እየመጣ ነው። ሲመጣ ምን እንደሚሉ አላውቅም። ዛሬ ሱመያና ሰይድ ይገናኛሉ። ሁሌ እኮ እንደተገናኘን ነው። አዎ እኔ ያለው ግን ተገናኝታችሁ አታውቁም አጠገቤ። ስለዚህ ዛሬ በስተመጨረሻ ሰይድ ይመጣል። በተረጋጋ መንፈስ ነው የሚያወሩት። ያው ሱመያ ምሽ ብላኛለች፣ ሰይድ ምሽ ብሎኛል። ሰይድ እሷ እንዳለች አያውቅም፣ ግን ይመጣል፣ ችግር የለውም። እሱ ሲመጣ መጀመሪያ ሌላ ክፍል ትገባና ጓዳ ትገባና ሰይድ መጥቶ ትንሽ ከቆየ በኋላ እሷ ትመጣለች። ከዛ አብረው ያወራሉ ማለት ነው፣ ፌስ ቱ ፌስ። እሷን በደንብ ነግሬያታለሁ። በደንብ በቃ ተረጋጊ። አሁን ሁለቱ ከስማሙ አልሐምዱሊላህ። ዛሬ ካለቀ ደስ ይለኛል። ዛሬም እንኳን በአንድ የተገናኝተው ላያልቅ ይችላል፣ ሲያወሩ ላይስማሙ ይችላሉ ምናምን፣ ግን ትንሽ ወደ ነጥቡ እየመጡልኝ ስለሆነ አሁን ደስ የሚል ነገር ነው ያለው ማለት ነው። የምንጠብቀው ነገር እየተሳካም ኢንሻአላህ። ቃሌን ጠብቄ ይኸው ሳላስታረቅ አልወጣም እንዳልኩኝ አስታረቂያችሁ ልወጣ ነው ኢንሻአላህ። ደግሞ አብዛኞቻችሁ ሲመጣ እንግዲህ ነገር አለሽ? ኧረ እኔ ምንም የምለው ነገር የለኝም። ሲመጣ ያልቅብኛል። እሱ ሲመጣ ብናገር ናፍቆሻል አይደለ? ኧረ ናፈቀኝ። አትዋሺ። እንደውም ሴቶቹ ናቸው ናፈቁኝ። ከእነሱ ጋር ጥሪው ነበር። ሴቶቹ ደግሞ ምናቸው ይናፈቃል? ለመደባደብ ነው ከእነሱ ጋር ለመደባደብ ነው። ግን ስለሆነ እንሯሯጣለን። ልቧ ራሱ ድው ይላል። አተነፋፈሷ በቃ ደስተኛ ነው የምትመስለው። የሆነ ደስ እያላት ነው። የምትታረቅ ይመስለኛል። ዛሬ ይታረቃሉ ኢንሻአላህ። ያ ሁላ ችግር ወደኋላ ይቀርና አዲስ ምዕራፍ ይከፈታል ማለት ነው። ሁለቱ ይስማማሉ። የጠላት ድብን ይበል። ሚስቶችም ቻው እንላቸዋለን ከዚህ በኋላ። የለም በቃ አለቀ። እንግዲህ እየመጣ ነው ሰይድ። እኔ በጣም ተጨናንቄያለሁ እንዳይደባደቡ ብቻ። ሰይድ በጣም እልህኛ ስለሆነ ኮቴዋን ነው የምሰብረው ብሏል። ላግኛት ብቻ ብሏል። እና ልጆቼን አምጪ ምናምን ብሎ እንደለመደው እንዳያስጨንቃት እፈራለሁኝ። ለነገሩ አይደፍርም። እዚህ ቤት ውስጥ እንደዚህ አይነት ነገር ስለሌለ ቤተሰብም ስላለ አይዳፈርም። ኢንሻአላህ ዛሬ መጥቶ ሁለቱ ይነጋገራሉ፣ ችግሩ ይፈታል ማለት ነው። ይኸው መኪናውን እየሰማሁት ነው፣ ድምፁን መጥቷል ማለት ነው። በቃ በጓሮ በኩል ነው መሰለኝ የዞረው። እስካሁን ድረስ አልገባም። ቤት በኩልም ይምጣ ብቻ ኢንሻአላህ። የዛሬ እንግዲህ ጥሩ ይሆናል ብዬ አስባለሁ። ና ግባ፣ ና እዚህ ነኝ። ቆየ እኮ ምንድን ነው? ምን አጣደፍሽ ከሰው ጋር እንዳለ? እስቲ ወላሂ በል ወላሂ ምን ፈልጋለሁ? ሰው ይጠብቃል ስትይ ጓደኞች ናቸው የት አሉ ታዲያ? አሉ ውዱ እያደረጉ ነው። ሊሰግዱ ሄደዋል። እነማን ናቸው እንዴ? አታውቃቸውም እንዴ? እኮ ለማጣደፍሽ ታዲያ ነው እንደምን አይነት ለማጣደፍ ነው ፈልግ? እዚህ ያሉት ናቸው የጓደኞችህ የመጡና ወጣ ልኩት። ኦኬ የኔ መስሎ ነው።
የኔንማ ምን ጓደኛ አለኝ? ጓደኛ የሚባል የለኝም ታውቃለህ። አዲስ አበባ ናቸው። ከዱባይ መጥተው ነው? አዎ ሰምቻለሁ። ቆምጣታቸው ግን እንትን አላለም እና እንዴት ነው? ወይኔ እዚህ ሀገር ዝናቡ ቆንጆ ነው። አየሩን አግኝተሽ ነው? እዛው ሁሉ ጊዜ በረዶ ምናምን። አዎ በረዶ ነው ምናምን ነገር ብቻ። እንዴት ነው? ተንገበገበ መጣ። ስንት ገብተው ነው? አዎ ሰው ይፈልጋል ምናምን ቶሎ ብለው ነው። እንዴ ማን ነው ብዬ ነው? አውቄ ነው የሆነ ሰው መጥቷል። ምን አይነት ሰው? ምን ነው ሰርፕራይዝ ነው? ምን አስቸኮለ? ያውቀሽ ነው? ምሳን እንበላ ነው የቀረው። ኧረ ቁጭ በል በእናትህ። ወላሂ አይደለም እንዴ ቁጭ በል እስኪ ጀነጀሙ። ኧረ አይደለም ቁጭ በል። እነማን ናቸው? ቁጭ በል እስኪ ቁጭ በል መጀመሪያ። እሺ ማን ነው? ቁጭ በል እና እናወራለን። እነ ጀሙ ነው ታነስ ወያ? ዱባይ ነው የሚመጡት። ከዱባይ? አዎ ከዱባይ። ከዱባይ መጡ። እነ ጀሙ እንደው ኧረ ከዱባይ ነው የሚመጡት። ምቾት ማን ነው ያመጣሽው? ከዱባይ ሰላም ተባባሉ። ያላህ ሰላምታ እንዴ ያላህ ሰላምታ። ሴቶችን እየዞረ ይቀር። እኔማ ስንት ጊዜ ሰላም በላት። ኧረ እናንተ ኧረ ተይ ኧረ እንዴ ይደብራል። ወዳ ይደብራል። ሰላም አባባሉ ነው ሲያስጠላ። እንዴት ልበልሽ? ሰላም በል። እሺ እኔ እንደዚህ ልበልሽ? እኔ አልፈልግም። ይሄው አቀፊኝ በቃ። እሺ እንደዚህ ልበልሽ? ሱመያ በእናትሽ እስቲ ተያ እንዴ ደስ ብሏት ነው። ስላየችህ ደስ ብሏት ነው። ስላየችህ ደስ ብሏት ነው። ሰላም በይሽ በቃ። አንቺ ከማላችን እንዳትወጪ። ኧረ እናንተ ቤት ውስጥ አትሽከረከሩብኝ። ግን ያላህ ሰላምታ እኮ ምን ሱመያ ደግሞ ያላህ ሰላምታ ሰላማት ነው። ምን ረመረዝሽ? ብቻዋን ነች ወይስ ነጀማሉ? ምን ነገር አይ ይመጣሉ አሉ እናንተ ብቻ እንትን በሉ እንጂ ወንደር ናቸው። ሂድና ወሰዳቸው እኮ ብያለሁ። ቁጭ በል እናወሩ። ሰይድ ቁጭ ብላችሁ ተነጋገሩ። ዛሬ የምትነጋገሩበት ቀን ነው። እሷንም የጠራሁት አንተንም የጠራሁት ሁለታችሁ ያላችሁን ችግር የነበረባችሁን እንድትፈቱ ልጆቹንም እፎይ እንድትሉ። አንተም ልጆችን ማየት ትፈልጋለህ፣ ሱመያንም ትፈልጋለህ። እሺ ለምን አላወጣችሁ? ሁሉም ሰው የሚያውቀው ነው። እኔ እኮ ምንም አላደርግሽም። ይሄው እንደዚህ መጥተሽ ብታወሪኝ እራሱ ምንም አደረግሽ ነገር አለ? አሁን እዚህ ቤት ስለሆነ ነው። ሌላስ ቦታ ቢሆን ምን አደርግሻለሁ? ነው ስታወራ ምን አደርግሻለሁ? ሌላ ቦታ ቢሆን ግን ስታወራ እንትን አትጩ። ኦኬ ቀስ ብለህ አውራ። እኔ ጨንቀኛልና ሰው ደግሞ ሌላ ነገር ነው የሚመስለው። ምን ማደረጃ ምን ያደረዘኛ ምን አድርጊ ወደዚህ እና ለምን አምናለሁ እንዴ? እሺ ልትይኝ አሰብሽ? ወደ ልትይኝ የትም ሌላ እንትን ማስጨነቅ አንተ ስለ ሴቶች ተጨነቅ። እሺ እንዲቆመን ነው የምናወራው ዛሬ። እንደዚህ እንደቆመን ነው የምናወራው። እኔ እኮ የጠራኋችሁ ተረጋግተን እንድናወራ ነው። ሁለታችሁ ቁጭ ብላችሁ እኔ ተረጋግቻለሁ። እሺ እኮ ቁጭ ብላችሁ እናወራ። እንቀመጥ። እኔ እናወራና ወይ አንተ ትሄዳለህ ወይ እኔ እሄዳለሁ። ምን ማለት ነው? በተቀመጥኩበት እግሬን ብሰብረኝስ? ኧረ እንደዚህማ አይደርግም። ነግረሻት ነው አንቺ ነሽ አይወላ እና አይነ የምታወራውን ነገር ታያለች እኮ አንዳንዴ ሰው የሚልክላታል ታያለች። እና እስኪ ምንድነው ችግራችሁ? እስከ መቼ ነው እንደዚህ የምንሆነው? ማለት እስከ መቼ ነው እንደዚህ ምን ተበለ 3ኛ ዓመት ይዘለች እኮ ሱመያ አሁን ተረጋግተሽ እኮ ከኔ ጋር እኔ ምን ሆንኩ? ሰኪ እኔ እኮ ተረጋግቻለሁ። ምንድነው እናንተ ቆይ አብራችሁ ሆኔ የከበዳችሁ ነገር? እሺ ሴቶቹን ፍታቸው። እኔ ጋር እነዛ ሴቶች ጋር ነው አብሬ የምኖረው። አዎ ይወጣሉ እነሱ። መች ነው የሚወጡት? ሌላ ቤት ይላቸው ፍታቸው። መፍታት ማሳብ ራሱ የለም። አንቺ በምን ቃል ትገቢልኛለሽ? እኔ ከፈቷቸው እነሱ ማለት እነሱን ከፈቷቸው በኋላ ጥረሽ ልትሮጪ ነው እንደለመድሽው። እሷ አሁን ትሄዳለች። ማንም ፈተክ? ኧረ ቆይ አይደለም ማንም ፈተክ? እሷም ብላኛለች። መጀመሪያ እኔ ከዛችኛው ተፋትቼ ብቻዬን በምኖርበት ሰዓት ራስሽ መጣ። ማንም ፈታ? ስንት ጊዜ ለኔ ብለን ታሪ ፈታ ለታረለ ማለት ላንቺ በራስ ችግር። ኧረ ቢስሚላህ እሺ ላንቺ ብዬን ባልፈታ ከተለያየን ከተፋታን በኋላ በራስ ችግር ነው። ታዲያ የራስን ችግር ከዛ ነው ሲመጣ ላንቺ ብዬ ፈትቼ እያልኩ ልትሰቃየኝ ነው? አልፈልግም። እሺ ከተፋታን በኋላ አሁን በቃ ምንም ቃል ምናምን አያስፈልግም። የምትፈልሰው የሆነን ሰው ከፈለገ ቻሌንጅ ያስፈልገዋል። ምን ችግር አለ ብትፈታ? ከፈለክ ትመልሳቸዋለህ። ለእኔን ምን ነው እኔን እንደማልፈታህ ወይ እንደማልሄድብህ ቃል አስገብተህ ነው እንዴ መተክ ከዛ ሀገር መተክ ያገባህት እንዴ? ፍታቸው። እኔ እነሱን እኔ እሺ አይ ችግር የለውም ከፈታኋቸው አንቺ ጥለሽኝ አትሄጂም? አዎ አልኩህ። ምንድን ነው በምን እርግጠኛ ሆናለሁ? በምን ቃል ትገቢልኛለሽ? እርግጠኛ መሆን ካልቻልክ የራስህ ጉዳይ ነው እንዴ? ችግር የለውም። እሺ እኔ እፈታቸዋለሁ። እኔ እሺ እፈታቸዋለሁ ብያታለሁ። እሺ እነሱን ትቼ ልጆች የምታመጣልኝ ከሆነ አስወጣቸዋለሁ። እነሱን ተዋቸዋለሁ። እኔ አልሐምዱሊላህ እኖራለሁ። ተፈታ ማለት ነው ችግሩ። እሷ የምትሄድበትን ሀገር ታቁም። አሁን ቃል ትግባልኝ። እንደዛ አይደለም የምትፈታቸው። እኔ ባለፈው ስላቃጠሉኝ የጣገባ አብሬ ከዛ ቁጭ ብዬ እንደምፈታቸውና እንደማፈታቸው እዛው ሁኜ ማረጋገጥ አለብኝ። እንዴት አብረን ቁጭ ብለን እነሱንም እዘክ እኔ እዛው እኔ ሙኝ እኔ እመጣለሁ። እነማንን እንጂ
እነማን ልጅ እና አይማን ከዛስ ከዛ ተፈታቻለሁ በቃ እነሱ ጋር መሆን ምን አስፈልገው እኔ ከእጄ ጨርሳለሁ በመጨረሻው መንገድ ለምን ትጨርሳ አረ ተው እንጂ ፈትቻቸዋለሁ ብለህ ከዛ ድብብቆሽ ልትጫወት ፊት ለፊቴ ጣለቅ ትላቸዋለህ ከዛ እሺ ችግር የለውም እኔ አጠገብሽ ከፈለግሽ ፍርድ ቤት አብረን ሄደን ሁለቱንም ፈታቸዋለሁ ግን ልጆቹን አንጫቸው የቶቹ ልጆች መጀመሪያ ፍታቸው ልጆችማ ልጆች ናቸው እኮ እኔ ካልገባልሻለሁ እኮ እነጀሙን እኮ አሁን ባላመጣልህ ማለት ነው ሲያድጉ አባቴ ብለው ፈልገው መጣጣ እኔ እስኪያድጉ ምን አስፈልገኝ ማሳደግ የፈለኩት እንጂ ያድጉ ልጆች የፈለገው ነው እኮ ችግር እንዴ ማሳደግ ከፈለክ ስንት ሜዳ ላይ የወደቀ ልጅ የራሴ ወለድኩትን አላሳደግም የሰው ማሳደገው መጀመሪያ ከቤት ነው የጀመረው ቀስ እያላችሁ ተረጋጉ አያታቸው ቤት እኮ ነው ያሉት እኮ አንጫቸውና እኔ ወላሂ እኔ ቃል ገባልሻለሁ አንቺ እነሱን አንጫቸው የዛውን ቀን አንቺ እነሱ ሳታሳይኝ እሷ ጋር መምጣታቸው እዚህ አርጋቸው ነው የቤት ራሱ አርጋቸው ለኔ ሳታሳዩኝ እኔ ቤት ሳትመጪ እንደመጡ እርግጠኛ ልሁንና እኔ አብረን ፍርድ ቤት ሄደን ሁለቱም ምን ይፈታልሻል በመፈልጊው እኔ ነጀም ካላሳየው አትፈታም ካላሳየው አይደለም እኔ እነሱን ካስፈታሽኝ በኋላ ልጆቹን ማታመጪ ከሆነ አንቺም ብቻሽን እልህ ተያይዘሽ እኔ ከተመለስኩ ለራሱ እኮ ዙሮ ያሉበትን ማወቅ ራሱ በቂ ነው ከፈለክ ደማንተ እልህ ተያይዘሽ እነሱን ካስፈታሽኝ በኋላ ልጆቹን ስላላመጣሽ ተመለሰሽ ትጭው አንቺ የት ነው የምወጣው ታተመልሳቸዋለህ አይደል ከፈራመት ትችላለህ በቃ ወይ በቃ እሺ አንተ ከፈራ እንደውም ተው ተረጋጋ በቃ እሺ እንደዚህ እናድርግሽ ቀስ እያለ እነጀሙን ቀስለሽ ታመጫለሽ አይደለ እኔ እነሱን እንድፈታልሽ መጀመሪያ ከኔ ጋር መኖር ጀምሪና 15 ቀን ካረገስሽ በኋላ ልፍታችሁ ካረገስሽ በኋላ ልፍታችሁ ካረገስኩ በኋላ ኧረ ተው እንጂ ሌላ ቀልደኛ እሺ ታዲያ እንዴ ደባም እንዴ ካረገስሽ በኋላ ወይ ካረገሽ በኋላ ኧረ በእናትህ ተው እንጂ ሚስተኝ ጣል መስላለሁ እንዴ ምን አይነት ነገር ነው አሁን ቆይ ምን አይነት ሰይድ ራሱ እኔ ግራ ነው የምትገባኝ እኮ እሺ በምን እሷን ፈልጋለሁ ትላለህ ልጆቼን ፈልጋለሁ ፋሚሊ ፈልጋለሁ እነዛን እሺ እሱ አንድ ነገር ነው ተዋቸዋለሁ ፈታቸዋለሁ አልহামዱሊላህ አንድ ነገር ነው እሷ ደግሞ ልጆቹን አንተ ከፈታቸው በኋላ ልጆቹን አምጣ ያው ሰኪ በማለት እኔ እሷን አላሽ ከፈታቸው በኋላ በጠፋሽ ለምን እሷን ልጅ በማለት እኔ አንቺውን ትያለሽ ግን የሚሆነው በቅርብ ጊዜ ሲሆን ብቻ ነው ሁለታችሁ አሁን በቅርብ ጊዜ በጣም በፈጣን የለም ግን በቅርብ ጊዜ ሁሉን ይሄ አሁን የምትሉትን ነገር ሲሆን ብቻ ነው ምክንያቱም እኔ ጊዜ የለኝም መሄድበት ጊዜ ስላል አንቺ ልጅ ዛሬ ምን ከፈለገ እኔ ግን እሺ በምን ዛሬ ዝግጁ አይደለም እኔ በምን አምናለሁ ምን አሳመነክ እሷን ማለት እኔ ናት እሷን አታምናት ማለት እንዴ አያታገኝሻለች አንቺ ትሄዳለች እኔ ለሰዎች እሷ ታምነኛለች እኔ አንተ እሷን ምን ካለች አልፈለኩ እኔ ከፈታቸው በኋላ በምን አምናለሁ ተው በቃ ተዋቸው ይቅሩብ ምንድነው ሲጀመር ምን ይቀጥላል እነዚህ ሴቶች ከተዋቸው በኋላ እሷ ከኔ ጋር ባትኖር ልጆቼን ባታመጣስ ይቅሩብ ምን ሌላ ስታገባለህ እኮ ልጆቼን ባታመጣ እሷ ከኔ ጋር ባትኖርስ ሌላ ስታገባለህ ሌላ ሴት ታገባለህ አንቺ ስለዚህ ለመታረቅ ሳይሆን እነሱ ልበስ አይደለም ለበሲት ታው እንደም አብራቸው ነው ላንተ የሚገባ እንደነሱ አይነት ሴቶች ነው እንደም አልፈልግም ተረጋጊ እንዴ ባንተ እንደዚህ አያምንም እንዴ እንዴት ነው እንደዚህ ማምነው እና ምን ፈልገን ምን ማሳጅ ፈልገን እንዴ በምን ልበን ነው ላንተ ለማሳጅ አንድ ቀን ጃብረክ ልዳር ድጋሚ በጠፍብኝ ነው ተው ልጥፋ አሁንስ አርግዤ ድጋሚ ብጠፋስ አርግዥ የሚለውን ነገርማ እንዴ የሚባል ነገር የለም ማርገዙን እንኳን እንዴ የሚባል ነገር የለም ቢያንስ መተሽ አንድ ቀን ሁለት ቀን አብረሽ ብታሪ እኔና አንቺ እንታረቃለን ቀላል ተው እንጂ እኮ የሆነ ነገር አስነክተኝ እና ሌላ አስነካሻለሁ ሰው ሁለት ቀን ለምን ትላለህ አንቺ ሰው አስነክቶሽ ነው የሚያሯርጥሽ ተው እንጂ ማንንም በማላችሁ መታ ተሰርቶ ነው እዛ የመን ተሰርቶብሽ ነው የገዛ ሴት ጓደኞች ወይ ሴት ጓደኞች ወይ ደግሞ ያቺ ያጂ ሚስት ናት አንቺ አላህ እስር ቤት ያለችው ያጂ ሚስት ማለት ነው እስኪ እንደ ትልቅ ሰው አውሩ አሁን እኮ ጥሩ ሁኔታ ላይ ደርሳችኋል እኮ በቃ ተነጋግራችኋል እኮ ሁሉንም እፈታለሁ ብለሃል ስታለች ልምጣልኩ እመጣለሁ ከዚህ በኋላ እሷም ሄደች ፈትቼ ልጥራሽ አልፈልግም አንተ ነኝ ሳታምነኝ እንዴት አንተ ነኝ ማምነክ በቃ ታውቂያለሽ እነሱ ራሱ ይናገራሉ ሰይድ አሁን አንተ ትፈልጋለህ አይደል ሱመያን እንደምትወዳት ነግረኸኛል ትፈልጋለህ አይቷለሽ ሰምታለሽ አይ እሱን ተው ትፈልጋታለህ አውቃለሁ ነግረኸኛልም ስለዚህ ልጆችንም ሱመያንም የምትፈልግ ከሆነ እሷ በምትልህ መስመር መሄድ አለብህ ምክንያቱም ብዙ ተሰቃይታለች ሴት ልጅ ናት እኔ ወንድሜ ስለሆንኩ ሳይሆን ተሰቃይታል አንተም ተሰቃይታል ያው እሱም ከስር እየዞረ ብዙ ነገር አሳልፏል እሺ ይሁን ችግር የለውም ግን ከሷ አይበልጥም ሴት ልጅ ናት ብዙ ጊዜ የምትጎዳው እሷ ናት ከህፃናቶቹ ጋር እየተሰቃየችና ለእናቷ ጥላ እናቷንም እያስቸገረች ያለችው ሴቷ ናት ስለዚህ አንዳንዴ አንድ ሰው ጠጋ ማለት አንድ ስቴፕ መሄድ አለበት ለመስማማት ሲፈልግ ማለት ነው አንተም ድርቅ ምትል ከሆነ እሷም ድርቅ ምትል ከሆነ መቼም አብራችሁ አትሆኑም ልጆቹን ታሰቃያላችሁ የህፃናቶቹን አታሰቃዩ ሰው ሀገር ላይ የተወለዱ እዚህ ምንም ነገር የማያውቁ ከሆነ ልጆቹንም እኔ በቃ እሷ የምትለውን ስማ ከፍለፍቴ ፍታቸው አለቀ
በቃ ምክንያቱም ሲፈጠር እኔ አሁን ሳስበው ጠፍቼብህ አይደል ማውቀ ነው እንዴ ተውኩ እና ለምሳሌ ነው ወዳታለሁ አሁን እስኪ ካልጠፋሽብኝ እስኪ ነይና ቤትሽ ግቢና እንደ ከዛ በኋላ እኔ ታውቂያለሽ ምን ቤት መግባት እኔ ሴቶች እስካሁን ስታማኝበት የነበረውን እሱን ቤት እሺ ሌላ ቤት ሊያዝልሽ እኮ ሲጀመር ሌላ ቦታ ነው የምትኖሩት አብራችሁ ብቻ ለመሆን አለ ያቃ ይሄ ነገር በምን አምንሻለሁ አትመነኝ እኔ ደግሞ